ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ይላችሁ እሙኝላችኋል። ቤስቲስ ጎንዶ ለዋዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህን ኮቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለሞዳችን 3000 ላይክ እንድትጎጭኝ በተተና አጎ ብዛችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣ ነው ሶበር ዜና በታላቁ መንግስታዊና መንፈሳዊ መሪ አያቶላህ አሊ ኻሜኒ ስርዓተ ቀብር ላይ 20 ሚሊዮን ኢራናውያን ተገኝተዋል። የአብዛኞቹ ጩኸት በቀል የሚል ነው። በቀል ነው የምንፈልገው፣ ድርድርም አንፈልግም፣ እጅ መስጠትም አንፈልግም። በቀል እያሉ 5 ቀን ሙሉ በተከታታይ እየጮሁ ነው ያሉት። እንደምታውቁት እንግዲህ ኢራንና አሜሪካ በሚያደርጉት ድርድር ለኢራን 300 ቢሊዮን ዶላር ስጦታ እንዲሰጥ ተወስኗል። ኢራኖቹ ይሄ አይበቃንም፣ እኛ በቀል ነው የምንፈልገው፣ አሁንም ተጨማሪ በቀል እያሉ ነው። እንደምታውቁት ኢራን ይሄን 300 ቢሊዮን ዶላር እንድታገኝና በመላ ዓለም እንድትከበርም እንድትፈራም ያደረጋት በቀለኝነቷ ነው፣ ደመላሽነቷ ነው። 4 ነጥብ። ከዚህ በፊት ሊቢያ ተደብድባለች፣ $1 የሰጠ የለም። ከዚህ በፊት ኢራቅ ተደብድባለች፣ ወድማለች፣ ፈርሳለች፣ $1 ካሳ የሰጠ የለም። ጭራሽ አልፎ ተርፎ ነዳጃቸው፣ ሀብታቸው፣ ማዕድናቸው ነው የሚዘረፈው። ከጦርነት በኋላ አገራቸው ይመዘበራል፣ ይዘረፋል። ለኢራን ብቻ እንዴት 300 ቢሊዮን ዶላር? ደመላሽ ስለሆኑ ነው፣ በቀለኞች ስለሆኑ ነው። እያንዳንዷ ኢራን ምድር ላይ ለምትደርሰው ጥፋት፣ ሞትና ውድመት ኤምሬት ትከፍላለች፣ ግድ ነው። ኳታር ትከፍላለች፣ ባህሬን ትከፍላለች፣ ሳውዲ አረቢያ ትከፍላለች፣ ግድ ነው። አሜሪካ ትከፍላለች፣ እስራኤል ትከፍላለች። በቀለኛ ስለሆኑ እነዚህ ሰዎች ባጠቃናቸው ቁጥር ደም እየመለሱና እያጠቁን ስለሆነ እንተወው። እኔ ይገርመኝ ነበር ድሮ እንዴት ነው አማራ ልጁን ደም መላሽ ብሎ ስም የሚያወጣው ነበር። አለመብሰል ነው፣ አለመብሰል ነው። ስትበሰል ይገባሃል። ራሽያ 20 ሚሊዮን ዜጎቿ ተገድለው በሁለተኛ የዓለም ጦርነት ከ20 ሚሊዮን በላይ ነው፣ ወደ 24-25 ሚሊዮን ዜጎቿን የተገደሉት ተገድለው ደም መልሳ ራሽያ በደመላሽነት ያጠቃታችን ያወደመችዋን ጀርመን ዋና ከተማ ገባ። የራሽያ ቀይ ጦር በርሊን ገብቶ ጠላቶቹን ደመሰሰ። ከዛ በኋላ ጀርመኖች ራሽያ ስትል ሽንታቸው ይመጣል፣ ላባቸው ይፈሳል፣ ይጨነቃሉ። ለምን? ዶ ስለመለስ ስለተበቀሉ ነው። ከዚህ በፊት ሶሪያ ተደብድባለች፣ የመን ተደብድባለች፣ ሊቢያ ተደብድባለች፣ አፍጋኒስታን ተደብድባለች። $1 የሰጠ የለም። እንኳን ዶላራቸው ሊሰጡ የሀገራቸውን ወርቅና ነዳጅ ሀብት ሲዘርፉ ነው የቀረሙት ቀኝ ገዢዎች፣ ዶፍጣጮች። ኢራን ግን በቀለኛ ስለሆነች ነው፣ ደመላሽ ስለሆነች ነው። አይ ጥቃቱን ብንቀጥልም እነሱም እኛን ማጥቃቱን ይቀጥላሉ። የዓለም ኢኮኖሚ ይወድቃል፣ ይፈርሳል። ራሽያ ዩክሬን ዛሬ ጥቃት ካደረሰች 24 ሰዓት ሳይሞላ ራሽያ ትበቀላለች። ዩክሬን በ100 ድሮን ራሽያን ካጠቃች ራሽያ ደግሞ በ200 ድሮን። አሁን ትናንትናና ዛሬ ዩክሬን ሰማይና ምድሩ ግልብጥብጡ ወጦ ሲኦል ሆናለች። ለምን? ዩክሬን ነገ ከድርጊቷ የምትቆጠበው ዛሬ ስትቀጣት፣ ዛሬ ስትቀጣ ከድርጊቷ ትቆጠባለች፣ እጇንም እግሯን ትሰበስባለች። ዝም ካልክማ እየፏለለች ነው የምትመጣ። ዝም ካልክ እየፏለለች ነው የምትመጣ። ስለዚህ አሁን ራሽያ በቀሏ ምን እየሆነ ነው የሚመጣው? መራር፣ ዘግናኝ፣ ሰቅጣጭ፣ የማይመለስ አስደንጋጭ ነው የሚሆነው። ጠላቶቹ ካልተፈከርክ እንዴት ይሆናል? አንተ እኮ ደካማ ደፈስፈስ ውዳቂ ሰውና አድርገው ነው የሚወስዱት። ስለዚህ ሰሜን ኮሪያ ነች። ለምንድን ነው የማይነኳቸው? አሜሪካ ነች። ኒኩለር አይቻልም፣ ይቻላል፣ አመርታለሁ፣ እንደ ቂጣ ጠፈጥፋለሁ፣ የኒኩለር ጦር መሳሪያ ምን ታመጣለህ አሉ ለአሜሪካኖች። እዚህ እኔ እንጃ እንደፈለከ ይላል። ሰሜን ኮሪያ ባሉም ቀና ብሎ አይ ጥይት በስተት ፈሱን የሚፈሳ የለም ወደ ሰሜን ኮሪያ ዞሮ ፈሱን የሚያጋሳም የለም የሚፈሳም የለም። ለምንድን ነው? ጦርነት ውስጥ ካልተገባም ሰሜን ኮሪያ ጋር እንደው ዝም ብሎ በግምት ቁጭ ብለው ሲያስቡት እነዚህ በቀላቸው ወይም ደግሞ ደመላሽነታቸው አደገኛ ስለሆነ መንካት የለብንም ብለው ዓለም በሙሉ እጁንም እግሩንም አፉንም ሰብስበው በሰሜን ኮሪያ ጉዳይ ቁጭ። ለምን? በቀላቸው ሰቅጣጭ ስለሆነ። በምን እንደሚበቀሉ ራሱ ዓለም አያውቅም። ኒኩለር ጦር መሳሪያ አለ እና ለሚሳኤል ነው የሚጠቀሙት፣ ለክላሽ ለስናይፐር ነው የሚጠቀሙት ወይስ ሚሳኤል አይታወቅም። እና በአሁኑ ሰዓት ላይ ደመላሽነት የዓለም ረቂቁ የጦርነት ጥበብ ሆኗል። መፈራትን ለመፍጠር የአሜሪካው መከላከያ ሚኒስትር ፒት ሄግሴት ቃል በቃል ዓለም እየሰማ ነው።
እኛን የምትነኩ የኛ ጠላቶች አሉ። ማንም አሜሪካን አልነካም። እውነቱን ለመነጋገር ይግፍግፍ ሂደው የፈለጉትን ያጠፋል እንጂ ማንም አሜሪካን አልነካም። ምንድን ያለ ልጆቻቸው አላባት ይቀራሉ እና ለልጆቻቸው ሰው ፈልጉላቸው፣ የሚያሳድጋቸው የሚያስጠጋቸው ሰው ፈልጉ፣ እናንተን ያላባት እናስቆራለን ያለ አስብ እና በግፍ ሁሉ ሊበቀሉ ራሳቸው ገለው እንደገና አንተ ደግሞ ለምን ካልክ እንደውም ይበቀሉሃል። እና መበቀል ባልሰለጠነ ማህበረሰብ ነው። ላልሰለጠነ ማህበረሰብ ህግ ለማይገዛው እግዚአብሔርን ለማይፈራ አላህን ለማያውቅ ህዝብ ለማይፈራ ህዝብ መካከል ስትኖር ክብርን የምታስጠብቀው በቀል ብቻ ነው። እና ራሽያኖቹ በቀለኞች ስለሆኑ አውሮፓውያኖቹ ይፈራሉ። ኢራናውያን በቀለኞች ስለሆኑ አውሮፓውያኖቹ ይፈራሉ። ቻይኖቹ በቀለኞች ናቸው። ማንም ጫፋቸውን ከነካ አጸፋው በጣም ከባድ ስለሚሆን እጁንም እግሩንም ሰብስበው ይቀመጣል እንጂ ሊቢያ ላይ ግፍ ሳይሆን የግፍ ግፍ ነው የተሰራ። ማንም ለኢራን $1 የሰጠ የለም። ለኢራን ግን $300 ቢሊዮን ተሰጠ። ለምን? በቀለኞች ስለሆኑ ነው። ኢራኖች አንድ ከነሱ ከገደልክ 3 ካንተ ይገላሉ። ከፈለክ አንድ የነሱን ከተማ ከመታ 4 ያንተን ከተማ ይመታሉ። ስለዚህ እነሱን ከመምታት በፊት እንድታስብ አንድ ሰው በቀለኛ ከሆነ ባልሰለጠነ ማህበረሰብ ነው። አስምርበት። ሰው ከሰለጠነ ሰልጥናል። ህግ ከሌለ ምን ታደርገዋለህ? ለምሳሌ አንተን ገደልከኝ፣ አንተን ህግ ካልያዘ ቤተሰብ ዝም አይልም። እኔ ወንድሞቼን ወይ እህቶቼን እኔ ብትጎደል ህግ ቶሎ ብሎ ካልያዘ፣ ለምሳሌ ህግ የማይደርስበት በጣም ሩቅ ጫካ በረሃ ከሆነ የምኖረው የግድ ቀጣዩን ቤተሰብ ለማስከበርና ለማስጠበቅ መበቀል ይኖርብኛል። የግዴታ ነው። ህግ ደርሶ ያን ሰው ካልያዘው ያ ሰው እየፏለለ ጭራሽ ሌላ ቤተሰብ እኮ ያስፈራራል። አንዳንድ አሁን በጣም ሩቅ ጫካ ከከተማ በጣም የራቁ ቦታዎች አሉ፣ ሀገራችን ውስጥም በሌላውም ዓለም እና ሰዎች ጥቃት አድርሰው መልሶ ወይ ወደ ጫካ ወደ ምናምን ይገባል፣ ይሸፍታል፣ ጭራሽ ሌላውን ቤተሰብ እያስፈራራ ይኖራል። እና ያን የምታስተካክለው ሰውየውን። አሁን ኢትዮጵያ ውስጥ ያለ ችግር ይሄ ነው። ከሰውየው ውጭ ከገዳይ ውጭ እህት፣ ወንድም፣ እናት፣ አባት ምንም የማያውቅ ሰው ጉዳዩን አይቶ ሰምቶ የማያውቅ ሰው መጉዳት፣ ይሄ በጣም ነውረኝነት ነው። ልክ እንደ ኢራኖች ያጠቃህን ማጥቃት፣ የመታህን መምታት፣ ልክ እንደ ራሽያ ነች፣ ልክ እንደ ሰሜን ኮሪያ ነች። ዝግጁ ሆነ መቀመጥ፣ ማንንም አለመንካት። አሁን ሰሜን ኮሪያ ማንንም አልነካችም። መሳሪያ የራሷን መሳሪያ ታደራጃለች፣ ታከማቻለች፣ ታስቀምጣለች። ኢራን እኮ ማንንም አልነካችም። መሳሪያ አስወራች፣ አስቆመጠች፣ አትንኩኝ፣ አልነካችም። በቀል ማለት እኮ ያኮ አትግደሉኝ፣ ከገደልኩ ይገድልሃለሁ ማለት ነው። አሜሪካ ውስጥ ለምሳሌ በአሜሪካ በውስጥ እሱ በርሳቸው በቀል አይሰራም። ለምን? አንድ ሰው በጎዳ በደቂቃ ውስጥ ህግ መጥቶ አንጠልጥሎ ይዘሃል፣ ትኮሰሳለህ፣ ትገባታለህ። አበቃ። እዛ ላይ በቀል አይሰራም። ህግ የማይደርስበት ቦታ አላህን ለማይፈራ ሰው፣ እግዚአብሔርን ለማይፈራ ሰው እንደየ ሃይማኖቱ ማለት ነው ቤተሰብን ጎድቶ ጫካ ገብቶ እንደፈለገ እየዘነጠ የሚኖርበት እድል ከሰጠው ሌላም ቤተሰብ ተራውን እየጠበቀ እየተገደለ እየሞተ ይኖራል። እና አሁን በትልቁ ደረጃ በዓለም ደረጃ በቀል ደመላሽነት አንድ የጦርነት ጥበብ ተደርጎ ተወስዷል። እና ጭራሽ በግፍ ሁሉ እያጠቁ ነው ድጋሜ ሊበቀሉ። እነሱ መጥቶ ይገላል፣ እንደገና መልሶ ደግሞ ይበቀላል። ምን እንደሆነም አይታወቅም። መጥቶ ገላል፣ እንደገና አንተ ለምሳሌ ከአንተ 10 ገለው አንድ ከነሱ ብትገድል እንዴት የኛን አንድ ሰው ትገላለህ? አሁን እኮ ባለፈ የእስራኤል መከላከያ ሚኒስትር አሉት እንደዛ ነው። አንድ እስራኤላዊ እናት ለምታለቅሰው እንባ ሺዎችን የሊባኖስ እናት እናስለቅሳለን። ምን ማለት ነው? የኛ እናት አንዱ እንባ ዘለላ፣ የእናንተ እናት አልቅሳ ነው የሚመለሰው ማለት ነው። አስበው። እና ይሄንን በመከላከያ ሚኒስትር ደረጃ ነው የሚነገረው። ፒቴክሴትም የአሜሪካ መከላከያ ነው፣ ይሄኛውም የእስራኤል መከላከያ ነው። እና እስራኤል ኳትዝ ማለት ነው። እና በቀል አሁን ዓለም ህግ እንደማይሰራ አውቅ። በዓለም ህግ አለ፣ ዓለም አቀፍ ህግ ምናምን፣ ይሄ የተባበሩት መንግስታት ድርጅት፣ ያልተባበሩት መንግስታት ድርጅት ምናምን ቀልድ ነው፣ ቃቃ ነው። እና ማንም ሰው ማንንም በግፍ ማጥቃት የለበትም፣ መጉዳት የለበትም፣ መጉደል የለበትም። ህወሓት እኮ ያን ሁሉ ግፍ በአማራ ህዝብ ላይ ሰርቶ፣ ያን ሁሉ ግፍ በኤርትራ ህዝብ ላይ፣ በአፋር ህዝብ ላይ፣ በኢትዮጵያ መከላከያ ሰራዊት ላይ ያን ሁሉ ግፍ ሰርቶ እበቀላቸዋለሁ እስከ ሲኦል ይዣቸው ይሄዳል። ጦርነት የጀመረ እሱ፣ የገደለ እሱ፣ መልሶ የሚበቀል እሱ። የግፍ ግፍ ማለት ነው። እና ክብርህን መጠበቅ፣ ቤተሰብህን ማስጠበቅ፣ ጠላቶችህን
ትዕግስት አያስፈልግም፣ ምህረት አያስፈልግም እና ዛሬ ራሽያና ቻይና ተከብረው የሚኖሩት ሰሜን ኮሪያና ኢራን ተከብረው የሚኖሩት በቀለኞች ስለሆኑና ለጠላቶቻቸው ስለማይተኙላቸው ነው። ይሄን ሀሳብ ነው። ሲሞቻችን ላይ ካርጎ ሼር አድርጎ ወዳቸዋለሁ።